አጫሉ ጉማ የሚወጣው ማለት ነው ሰሜኖችን እኩል በጣም የሚወዱት የሚፈልጉት ሲያጡ ያኔ ኦሮሞ እንዳለቀሰው እነሱ ማልቀስ አለባቸው። እንደዛ ነው የኔ ምላሽ ማለት ነው። ሰበር ዜና የታዋቂዋ ተጽዕኖ ፈጣሪ የቲቪ ፕሮግራም አዘጋጅ ዳናዊት መክብብ በፍርድ ቤት መታገዷ ተረጋግጧል። እንዴ ከየት መጣሽ? ዶክተር የለም እንዴ? ዶክተሩ ለምሳ ስለወጣ እኔ ነኝ መርፌውን ሞጋ። ምን ነው ደነገጥክ? 6 ወር ሙሉ እኮ ስልኬን ብሎክ አድርገህ የጠፋኸው አንተ ነህ። ውስጥ 500 ተማሪ ነበረኝ 500ንም ቀጥቅጫቸዋለሁ። ሰላም ጋይሶች እንዴት ናችሁ? ኤላ ነኝ። ዛሬም እንግዲህ በወቅታዊና አዳዲስ ቪዲዮዎች ይዤላችሁ መጥቻለሁ። ዳናዊት መክብብን ምን አጋጠማት፣ እንዲሁም የተለያዩ አሪፍ ቪዲዮዎችን እንዲሁም አስቂኝ ቪዲዮዎችን ይዤላችሁ ተመልሻለሁ። እናንተም እንግዲህ ለዚህ ቤተሰብ አዲስ የሆናችሁ ይህን ቪዲዮ ሰብስክራይብ በማድረግ እንዲሁም ላይክ በማድረግ ያስጀምሩት። ቪዲዮንም እስከ መጨረሻው እንዲከታተሉኝ ስል ጠይቃለሁ። ወደ መጀመሪያው ቪዲዮ። የኔ ቆንጆ ወይ አንቺን ባየሁበት አይኔ ሌላ ሴት ሳይ ቁጥቋጦ ያየሁ እኮ ነው የሚመስለኝ። በዚህ ልክ ሰው አፈቅራለሁ ብዬ አስቤ አላውቅም። የኔ ጌታ የት ነበርሽ እስከ ዛሬ? ለምን ዘገየሽ? ሆቴል ላይ እስከ መጨረሻው አለው ልጆች ወልደን ነጭ ሽበት አውጥተን ወይኔ እሱ ግን አስበው በጣም እና መች ነው ዱባይ ወስ የቁንጅናው ምሳሌዋ ደሞ እንዳንቺ ማነው ጨዋ አቻሽ ጠፋኝ በዚያ ዓለም ላይ ቸር ደግ አድርጎሽ ከሰው በላይ የኔ አባት ከአንዷ ጋር ምን አዳረቀ? እዚህ መሰማት ነው። ኤቢ የኔ ቆንጆ ኤቢዬ ሰፈር ምን ይዘው የኔ ፍቅር ማነሽ አንቺ? ቆይ ፍቅር ምንድነው ማለት እኔ ፍቅረኛው ያልሽ ጋር አይሰማሽም? አንተ እንዴ ወረ ጉዳ ደፋችሁኝ አይደል እናንተ? ለካ የሰሙኝ ሞቻለሁ። እዚህ አካባቢ መንፈስ ቸከስ የለም? መንፈስ ቸካ ቆንጆ ምንድነው? ወደዚህ ልክ ነው መጣው። ኳስ ተጮቼ ነው አይመጡት። እግርን ታጥባል? አዎ ታጥቤያለሁ። ምንድነው ደሞ ታጥበህ ብትለኛለህ? እያዩት ታጥበህ እኮ ልታጠብ ነው። ረጋበል ምንድነው? ምን እየሆንክ ነው? ረጋበል? አዎ ባለረጋጋስ ምን እየሆንክ ነው አንተ? አንተ እንግዲህ ምን እየሆንክ ነው? ተነስ ምን እየሆንክ ነው? እየቆነጠጥኩ አይደል? እንዴ ዝም ይቅርታ አንተ ተነስ እያልኩ አይደለም እንዴ? ምን እየሆንክ ነው? አሰማም ምን አይነት ቀልድ ነው የምትቀልደው? ረፍ እኔ እንደዚህ ነገር አይመቸኝም። እንደተቀጣ ሰው ድቀጣኝ ነው እንዴ አንተ? ታላቁ አይደል እንዴ ቤቱ? ምንድነው ታላቅ ምናምን የምትለው? እንዴ አንተ ልጅ ያማሃል ወይ? አርፈህ ቁጭ በል አንተ። እኔማ የታላቅነቱ ወግ ድረሰኝ። የምን ወግ ነው? ወጉማ ይሄ ነው። አንተ በቃ ጥፊ ካልሰማ ምንም በቃ አትስተካከልማ። እንደሌሎቹ ታላቅነቱ አንተ እኔ በቃ እንዳትዳፈኝ ከዚህ በኋላ። እኔ እንደዚህ አይነት ቀልድ አይመቸኝም። ሰማኛ? እግርን ተኛ ዘው አርፈህ ቁጭ በል በቃ አንተ። ሲያስጠላ እንዴ ከየት መጣሽ? ዶክተር የለም እንዴ? ዶክተሩ ለምሳ ስለወጣ እኔ ነኝ መርፌውን ሞጋ። ምን ነው ደነገጥክ? 6 ወር ሙሉ እኮ ስልኬን ብሎክ አድርገህ የጠፋኸው አንተ ነህ። አይ እዚህ እንደምትሰራ አላወቅኩም ነበር። ለማንኛውም ዙርና ሱሪህን አውልቅ፣ መርፌውን ሉጋ። እሺ ትንሽ ስለሚያም ጠንከር በል። ስለሆንክ ነው ስልኬን ብሎክ የምታደርገው። ክቡር ፍርድ ቤት እንዴት ኳስ ስለወደድኩኝ 25 ዓመት ይፈረድብኛል እንዴ? ኳስ እኮ የስሜት ጉዳይ ነው። ኳስ እኮ ሁላችንም ስንጫወተው ያደግነው ነው። እሱም አንቺም አንተም ሁላችንም ስንጫወተው ያደግነው ጉዳይ ነው። ኳስ የስሜት ጉዳይ ነው። እንዴት ለሱ 25 ዓመት ይፈረድብኛል? ድሮም እዚህ ሀገር ህግ የለም። የ6 ወር ህፃን ልጅ አንጠባጥበህ እኮ ነው የለጋኸው። ግን እኮ የስሜት አስወጡት። ብታ አንተ ትንሽ እንኳን አታፍርም? ቁጭ ብለህ ስትበላ እና ራበኛ ምን ላድርግ ታዲያ? እንደ ሌሎቹ ልጆች ወጣ አሰራም ከየት አምጥቼ ነው የምሰራው? ስራ ከምሰራ ደግሞ ቁጭ ብዬ በላይ ይሻለኛል እንዴ? ደግሞ ትመልስልኛለህ እንዴ? እንደውም እስከ ዛሬ ቁጭ ብለህ የበላሃትን ትፋት አምጣ። ይሄ ብቻ አይደለም አምጣ እንዴ አምጣ። ይሄን ብቻ አይደለም አምጣ ትፋት እንዴ። ይሄ ጠፋብኝ ካልሲ አይደል እንዴ? ትሰማለህ? ከዚህ በኋላ ስራ ማትሰራ ከሆነ ከዚህ ቤት እንድትወጣ ነግሬሃለሁ። አጫሉ ጉማ የሚወጣው ማለት ነው ሰሜኖችን እኩል
በጣም የሚወዱት የሚፈልጉት ሲያጡ ያኔ ኦሮሞ እንዳለቀሰው እነሱ ማልቀስ አለባቸው። እንደዛ ነው የኔ ምላሽ ማለት ነው። ገባ? እንደዛ ካልሆነ ሁሌ ኦሮሞ አልቅሶ እድሜ ልካችንን የኛ ልጆች ዋና የተባሉት ጥሩ የተባሉት አደጉ የተባሉት ማድጉበት ኦሮሞ ውስጥ ምቀኛ ማለት ነው እየተከሉ ማለት ነው የሚያስገድሉን እንትን የሚሉን ማለት ነው ያጫሉን ጉማ ማውጣት የምትችሉት ማለት ነው ከሰሜን እኩል ስታረጉን ነው። ሰሜኖች እየቀለዱብን ያጫሉ ፎቶ እየለጠፉ ስለሞተ ማለት ነው። ገባችሁ? ለዚህ እኩል ለኩል ያድርጉን። ካለበለዚያ ግን ማለት ነው ወልቄ ታጭቆ አጫሉን ወደ ሰማይ የላከው ነው ብለሽ እነሱ መሰበር አለባቸው። አለቀ። እነሱ መሰበር አጫሉ ወደ ሰማይ የላከው ነው ፎቶ አደርጋለሁ። በጣም የሚወዱት የሚመኩበትን ማለት ነው። የኛ ዘፋኞች ፖለቲካ ሲዘፍኑ ማለት ነው ይወገዳሉ። ምን ይላሉ? የተለያየ ነገር ይደረጋሉ። እኛ ላይ ይበረታል። ለዚህ ማለት ነው የኔ መንፈስ አሁን የሚፈልገው ይጆዳ ባለፈው ነግሬያለሁ። እኩል ለኩል ከሰሜኖች ካልሆነን ማለት ነው ያጫሉ ጉማ አይወጣም። እኔ ማለት ነው በፍቃደኝነት ገብቼ እሰዋለሁ። አለቀ። የኔ መንፈስ ማለት ነው የኔ መንፈስ የሚፈልገው ይሄንን ነው። ከሰሜን ማንን ፈልገሽ ነው? በቃ ሁለት ነፍስ ፈልጋለሁ እኔ አሁን ላይ እንደሚሆን ደግሞ እርግጠኛ ነኝ። ሰሜን ስትይ ምን ማለትሽ ነው? ከሰሜን እኮ ማለት ኤርትራዊ፣ አማራ፣ ቅማንት እንዳለቀሰ ማለት ነው። እኔ ኤርትራኖች አይመለከተኝም። ሰሜን አጠቃላይ ያለው ለዚህ ማለት ነው እኛ ኦሮሞዎች እንዳለቀስን ያጫሉ እናት እንደዚህ እንደተሰበረች ማለት ነው ያጫሉ ቤተሰብ እንደተሰበረ የኛ የክልል አስተዳደራችን ማለት ነው ማን በቃ ደንባ ያለቀሰበት ማለት የነሱ ማለት ነው የነሱም ያልቅሱ እዚህ ላይ ሚዲያ ላይ አልቅሶ ማየት አለብኝ። አለቀ። ያኔ ጉማ የሰሜን ደም እንግዲህ የኦሮሞ ደም ማለት ነው የኦሮሞ ደም ያሸዋ ነው ውሃ ነው። ምንም አይመስላቸው ውሃ እንኳን ማለት ነው ሰው አማርጠው ነው የሚጠጣው። ገባህ? ለዚህ ማለት ነው የኔ መንፈስ የሚደሰተው ምን የሚለው ከሰሜን አሁን ላይ ሁለት ሰዎች ከሞቱ እኔ ደስተኛ ነኝ። አለቀ። መንግስት የገደላቸውን እንኳን ልክ እንዳጫሉ ታሪክ ካልተሰራ ማለት ነው ቆም ብሎ ነው እንትን ያሉት ማለት ነው። አለቀ። ሴዶ እንደሰማችሁት እንዳያችሁት ነው። ሁላችሁም ሶሻል ቲክቶክ ላይ ወይም ደግሞ ሶሻል ሚዲያ ላይ ጆኒን ካልገጠምኩ ብሏል። እሺ ብሏል። አሁን ከዚህ በኋላ እንደ ሶማሌውና እንደ ብሪቲሹ ሰውዬ ወይም እንደ ዩኬው ሰውዬ there's no backup ወደ ኋላ ማለት የለም። ወደ ኋላ ካልክ አልወዳደርም ካልክ ደን እንግዲህ ህዝቡ የኢትዮጵያ ህዝብ ብለህ ጥሪ ያቀርባል። የኢትዮጵያ ህዝብ ይፈርድሃል። እኛ ደግሞ 5 ሚሊዮን ብር ኦፈር አድርገናል። 5 ሚሊዮን ብር ማለት by the way በኢትዮጵያ ማርሻል አርት ወይም ደግሞ በኢትዮጵያ የክሎዝ ኮምባክት ስፖርት እንደዚህ አይነት ኦፈር ተደርጎ የማይታወቅ በተለይ በግለሰብ ደረጃ በግለሰብ ሳይሆን አይደል ነው እንግዲህ በመንግስት ተቋምም አይቼም ሰምቼም አላውቅም። እኔ ለሁለት ተጋጣሚዎች እንደዚህ አይነት ብር ኦፈር ማድረግ እኛ ደግሞ ይሄን አድርገናል። ሴዶ ወደ ኋላ ማለት የለም። ወደ ኋላ ካፈገፈክ ሀገር ነው እናስለቅቅ። ግራፕሊንግ ምናምን አስባለሁ ካልሽም በጭንቅላቱ ተክሏለሁ እያያችሁ ማለት ነው። ግቢ ውስጥ 500 ተማሪ ነበረኝ። 500ንም ቀጥቅጫቸዋለሁ ብታምንም ባታምን። ምድር ላይ እሱ ከኔ ውጪ የሚፈራው ነገር የለም። ኢቭን አውሬ ራሱ አይፈራ። ሁለተኛው ጥያቄ ደግሞ አንተ ባክግራውንድ አይቲኤፍ ነው አይደል? ኢንተርናሽናል ቴኳንዶ ነው። ግን 20 አመት ሙሉ ማርሻል አርት ውስጥ ነኝ። 8 አመት ምናምን አይቲኤፍ ላይ በቃ ወጥሬ ነበር ምሰራው። ከዛ በኋላ ግን ቀላቀልኩትና ወደ ሚክስድ ማርሻል አርት መስራት ጀመርኩኝ። ዩኒቨርሲቲ ምናምን ገብቼ ነበር። ዩኒቨርሲቲ ላይ እንዳጋጣሚ በሆነ ኮርስ የሆነ ጣሊያናዊ ያገኘው እና የሚክስድ ማርሻል አርት ተወዳዳሪ ነበር የሰውዬ እና በቃ በሆነ ሰው በተገናኘንና ይሄንን ኮርስ መውሰድ ጀመርኩ ከሱ ማለት ነው። ወሰወሰኝ። ገብቶሃል አይደል? የሚሰራው ስራ በቃ ሪል ነው። መድማት፣ መስበር፣ መቆለፍ፣ መዝጋት፣ ሰሚት ማድረግ እንደዚህ ሳይ የት ነው ያለው እስካሁን ጀዝቤ ነበር እንደ ምናምን ብዬ መስራት ጀመርኩ። ከዛ እዛ ይኸውልህ ግቢ ውስጥ 500 ተማሪ ነበረኝ። 500ንም ቀጥቅጫቸዋለሁ ብታምንም ባታምን በሰበብ እያደረኩ ማለት ነው። ናግባ ላሳይ እንደዚህ ሰውዬ ያሳየኝ እያልኩ አንዳንዴ ደግሞ 10 እያደረኳቸው ያውቃሉ። ልጆቹ መጥተው መመስከር ይችላል። ከዛ በላይ ተማሪ ነበረኝ። ዋቻሞ ዩኒቨርሲቲ ያሉ ሰዎች መመስከር ይችላል። እና እዛ ያኔ ነው የጀመርኩት ሚክስድ ማርሻል አርት። የቆየ ነው። ብሎኬት ስደበድብ የምታዩ፣ ጎማ ስቀጠቅጥ፣ አስፋልት ምናምን ስቀጠቅጥ፣ እንስስ ስቀጠቅጥ የምታዩ ማብረጃ ነው። ሰው ቢሆን ኖሮ አንድ ብሰነዝር ሄደ። ለዛ ነው ያ ነው እንግዲህ። ጆኒን እንዴት የምታደርገው ይመስላል? 3 ሰከንድ ወላሂ ምድር ላይ እሱ ከኔ ውጪ የሚፈራው ነገር የለም። ኢቭን አውሬ ራሱ አይፈራ። ለምን አንተ ይፈራል? በጣም ነው የሚፈራኝ። በቃ እንደውም ሄጄ ጃዝ ብለው
በጠጥ በጠጥ የሚሆን ይመስለኛል። ያና ነው የሚፈራኝ ጃዙ ይመጣ እና በ3 ሰከንድ ነው የምጨርስ በልልኝ። በ3 ሰከንድ በጉልበቴ በቀኝ ጉልበቴ ሌላው ተው በቀኝ ጉልበቴ በ3 ሰከንድ ድራፕሊንግ ምናምን አስባለሁ ካልሽም በጭንቅላቱ ተክሏለሁ እያያችሁ ማለት ነው። ሪንጉ ጥሶ ይወጣና እላይ እንዲ የጉራግኛ ዘፈን አስጨፍራለሁ። እንደዚህ አስብበት። ንቃተ ህሊና ለምን የተሸነፈ ይመስላል? በመጀመሪያው ንቃተ ህሊና የተሸነፈበት ምክንያት አንድ ልምድ ነው። ልምድ አሁን ፋይት ስታደርግ ልምድ ከሌለ ዱላ ካልቀመስክ፣ ትልቁ መልእክት ደግሞ ዱላ ካልቀመስክ አይችልም። ዱላ ፊት ላይ ካላረፈ ሁሌም አንተ ጀግና የሆንክ ይመስላል። ገብቷል አይደል? ዱላ ቢቀምስ ኖሮ ይረጋጋል። አሁን ባይዞ ፋይት ላይ ስትገባ ፋይትን መቆጣጠር የሚባል ነገር አለ። መጀመሪያ ዲስታንስ ማኔጅመንት አለ መጀመሪያ ማለት ነው። ዲስታንስን ማኔጅ ታደርጋለህ። በየትኛው ቴክኒክ ነው ገብቼ ምለው ትላለህ። እሱ ኦቨር ኮንፊደንስ። ኢቭን እኮ የሆነ ኢንተርቪው ላይ እኮ ኢትዮጵያ ውስጥ እኔ የሚችለኝ የለም አለ። ይሄ እኮ ሙቀት እኮ ነው። ሙቀት የምርቃና ወሬ እኮ ነው። ሰው ጫት ቅሞ አይደል የሚመረቅለው። እሱ ደግሞ ሰዎች ሆይ ሲሉት መረቀለ። ያ ነው ስተቱ እንጂ ያንን ማኔጅ ቢያደርግ እንደው አትሊስት ቴኳንዶ ስለተማረ የሆነ ቴክኒክ ደግሞ ታይ ቦክሲንግ ተምሮ ነበር ይጥለው ነበር። ለምን አልነግርህ? ይጥለው ነበር አይደለ? መጀመሪያ ላይ እኮ ኦብሊክ ኪክ ሲለው እኮ ያ ኦብሊክ ኪክ ቢጠነክር ጉልበቱ ይሰበራል ቢያገኘው ማለት ነው። አንተ አሁን ከአይቲኤፍ እና ሚክስድ ማርሻል አርትም ስራ ቆይቻለሁ ብላል። ጆኒ ደግሞ ግራፕሊንግ ማስተር አድርጓል። ፐርፕል ቤልት ነው እሱ። ቴክ ዳውን አንተን ለማድረግ ቢሞክር እንዴት ነው አንተ የምትከላከለው? ጭንቅላቱ ይቆማል አልኩ እኮ። በየትኛውም አቅጣጫ ይምጣ፣ በየትኛውም አቅጣጫ ና፣ በጭንቅላቱ ተክሏል። በጉልበት ነው ኖካውት አረጋህል ያለኝ። እኔ ደግሞ አንድ እግሩ ላይ ያለው ጉልበቱን መገጣጣሚያዎችን በሙላ ሰብራቸዋለሁ፣ ግን አልገባልሃለሁ ሴዶ እሰብርሃለሁ። እንግዲህ እስካሁን አላወለድክም ይሄንን ቲሸርት። ሌላ ቲሸርት ነው ብዙ ነው ያሰራሁት። ከሴዶ ጋር ኮሎት እያረክለት ነበረና እሱ ደግሞ 10 ሚሊዮን እያለ ነበረ። ዛሬ እሱ ጋር ሄጄ ነበረ። ያ10 ሚሊዮን እኔን ቫልዩን ዝቅ ለማድረግ ሲሞክሩ ነው ብሏል እንጂ በ5 ሚሊዮኑ ተስማምቻለሁ ያፈራርሙን እያለ ነበር። ሴዶ ቁጥር ስለማይችል ካያችሁት የሆነ 1 ኪሎ ስጋ ይዞ 30 ኪሎ ይላል እና 10 ሚሊዮን ራሱ ጣፍ ብትሉት ስንት ዜሮ እንዳለው ያውቃል። ስለዚህ አትፍረዱበት። 10 የሆነ አውስተን ፓወር ሳይቷል የሆነ ፊልም ስንት ታይዛለህ ሲባል 1 ቢሊዮን ትሪሊዮን ምናምን ላይክ ሂ ዳዝንት ኖ ነምበርስ። መጀመሪያ ቁጥር እናስተምረው ከዛ በኋላ ስንት ብር ትላለህ። ተወየው። እኔ ሴዶ 4 ሚሊዮኑን ሙሉ ለሙሉ ሰደው ከ1 እስከ 10 ካሜራ ፊት ለፊት ምንም ከትሳት ታረግ ምናምን እያወራ ለጥ ከዛ ብሩን ሰደው በኔ በነጻ ፋይት አረጋለሁ። እኔ ቴክ ዳውን አያረገኝም። እኔ ጁጁ ባልሰራም ተክሏለሁ ምናምን እያለ አስወንቀተኝ ሊናስ አልጨረስኩም። እሺ ሰብረዋለሁ ምናምን እያለ ነበር እሱ። ምናልባት ፈቅዶ ሪንግ ውስጥ ከገባ ኬጅ ውስጥ ከገባለ ኦሬዲ ተናግሬያለሁ። ሴዶ ፋይቱን ተቀብሎ ከገባ በጉልበት ነው ኖካውት አረጋህል ያለኝ። እኔ ደግሞ አንድ እግሩ ላይ ያለው ጉልበቱን መገጣጣሚያዎችን በሙላ ሰብራቸዋለሁ። ታፕ ለማድረግ እድል አልሰጠውም። ዳኛውም አያስቆመውም። በጣም በፍጥነት ነው ማረገው። ያስኩት ነው ፕሬሸሩን አፕላይ ማረገው። ኤምሲኤል፣ ኤሲኤል፣ ፒሲኤል ኤቭሪ ሲንግል ኢምፖርታንት ጆይንት እግሩ ላይ ያሉትን ጉልበቱ ላይ ያለውን መቼም እንዳይጠቀም ፕራክቲስ አድርግ። የምጠቀምብህን ሰሚሽኖች አማራጮች ካሁኑ እወቃቸው። እነሱን ዲፌንስ እንድትማር ሂል ሁክ፣ ኢንሳይድ ሂል ሁክ፣ አውትሳይድ ሂል ሁክ፣ ክሮስ አሺ፣ ዮኪ ሎክ፣ ኤቭሪ ኒ ባር። ከነዚህ ሰሚሽኖች አንዱን እጠቀምብሃለሁ። አጥናቸው፣ ለመከላከል ተማር። ግን አልገባልሃለሁ ሴዶ እሰብርሃለሁ። እንግዲህ ሰምታችኋል ጋይስ፣ ሁለቱም ተስማምተዋል። ሴዶ በ5 ሚሊዮኑ ተስማምቶ የሚፈርም ከሆነ ከ4 ወር በኋላ በኬጅ ውስጥ ይገናኛሉ ማለት ነው። ድረስ መጥቼ ዛሬ እንጨት ቤት መሰራ ነበር። እሱ ችግር የለውም ባክ። በቃ ፈሪዎች ናችሁ። በቃ ፈሪዎች። ቆይ ማስተር፣ አንተም ጆኒም ፈሪዎች ናችሁ። አንተ በሱ ቢዝነስ መስራት ስለምፈልግ እኔን አክሴፕት አላረከኝም። በቃ አንተ ደግሞ ምቀኛ ስለሆንክ ምቀኛ ነህ። እኔ በዘሬ ምቀኝነት ማስተር ተረጋጋ። ፈሪ ናችሁ። ታውቀኛለህ። እኔ ለማንም እጅ አልሰጥም። መቼም ነው ማትገባው ከጆኒ ጋር እኔ ከዚህ በኋላ በአንተ ደግሞ ማለት ነው መቼም አልገባም። እኔ ወንድ ነኝ። ኪዳነ ምህረት ወንድ ነኝ። ተፈለኩ እኔ በፈለከው ቋንቋ ነው ማወራ። ቆይ ማስተር፣ ብዙ ሰው የሚከታተልበት እኔ በፈለከው ቋንቋ አወራለሁ። እሺ እግዚአብሔር ምስክሬ፣ እኔ ወንድ ነኝ። ስማ፣ ለማንም እጅ አልሰጥም። እኔ ለማንም ማለት ነው ትን እንዳይል ኧረ እባክህ አንተ ትን እንዳይል ጌታቸው፣ አንተ አንድ ነገር ልንገርህ። ማለት ትልቅ ሰው ነኝ ካልክ እንደ ትልቅ ሰው ማሰቡ የተሻለ ነው። አሁን ብዙ ሰው የሚከታተልበት ሚዲያ ላይ ራስህንም ባታቀል ደስ ይለኛል። ምክንያቱም ትላልቅ ባለሙያ አንተ ወንድሙ ነን፣ ለምንድን ነው ለሱ ሰፖርት የምታደርገው የሚለውን እየሰማህ ምንድን ነው ሳፖርት? አንተ ንግግር ልክ አይደለም። ሳፖርት አላደረግም። ንግግር ልክ አይደለም። ባይዜ ስዌት ቦክስ ከአዲስ አበባ ወጣቶችና ስፖርት ቢሮ ጋር አዘጋጅቶ የምታሳየው በጣም ትምክህት። ባይዜ መጽሐፍ ቅዱስም እንዲህ ይላል፣
ትምክተኛ ሰዎች ባይዜ በጣም ትምክተኛ የሆንክ ነው። ተረጋጋ፣ ቀስ በል። ማን ያዘጋጀው ዝግጅት? የሄዱ ሰዎችንም አይተናል እና አንተ ማን ነው ዝግጅት ያዘጋጀው? ኖ አዳምጠኝ። ማን ነው ዝግጅት ያዘጋጀው? መልስልኝ። እንደ ትልቅ አትቁጠር እንዴ! ማን ያዘጋጀው? ዓለም ላይ የተዘጋጀ ነገር አለ። አንተ ዝግጅት ማን ያዘጋጀው? ፍጻሜ እኮ አላረክም። ወይም ደግሞ ለወጣቱ መጀመሪያ ስም አትንጫጫ። ማን ነው ዝግጅት ነው ያወራው? ሰበር ዜና። የታዋቂዋ ተጽዕኖ ፈጣሪ የቲቪ ፕሮግራም አዘጋጅ ዳናዊት መክብብ በፍርድ ቤት መታገዷ ተረጋግጧል። ዛሬ ሚያዝያ 18 2018 ዓ.ም በታዋቂዋ የማህበራዊ ሚዲያ ኮከብ ዳናዊት መክብብና በሌሎችም 4 ተከሳሾች ላይ ፍርድ ቤቱ የንብረትና የባንክ ሂሳባቸው እንዳይንቀሳቀስ እግድ ማስተላለፉን አስታውቋል። ሰዎችን ወደ ውጭ ሀገር እንልካለን በማለት ከተለያዩ ግለሰቦች ከያንዳንዳቸው 437,000 ብር የተቀበሉ ቢሆኑም ሳይልኩን ቀርቷል በሚሉ 13 ግለሰቦች እየተከሰሱ ሲሆን የክሱን ሂደት ተከትሎም ዳናዊት መክብብን ጨምሮ ሁሉም ተከሳሾች የሚንቀሳቀሱና የማይንቀሳቀሱ ንብረቶች እንዲሁም የባንክ ሂሳባቸው እግድ እንደተጣለባቸው ታውቋል። እኛም ሂደቱን ተከታትለን እንድናሳውቃችሁ የፕላስ ምልክቷን በመጫን ፎሎ ያድርጉም። የዳናዊት መክብብን እንዳያችሁት ነው እንግዲህ ያው ሰው ሚዲያ ላይ ያሉትን ሰዎች እያመነ ምናምን ብዙ መጭበርበሮች ምናምን ይፈጠራል። በሚቴክ ጉዳይም እንዳያችሁት ነው። ያው አርቲስቶችም እንግዲህ ያው እንዲህ አይነት ነገሮችን አጣርተው ምናምን ለህብረተሰቡ ማቅረብ አለባቸው ብዬ አስባለሁ። ካልሆነ ግን ያው መጨረሻው እንደምታዩት ነው የሚሆነው። ብዙ ክሶች፣ ብዙ መጭበርበሮች ነው የሚመጡት እና እንግዲህ እናንተስ ምን አላችሁ በዚህ ሀሳብ ላይ? ሀሳባችሁን ኮሜንት ላይ ያሳውቁኝ። ቃላኮ ግቢ ተግማማብኝ እኮ ሌባ ጠቅላላ ዘመዶችን ሰብስበው ግቢን ያግማማብኝ። ምን ይሻለኛል? ምን ይሻለኛል? ወይ ታባለ ምትሄደው ሽንት ቤት ላለ እንደዚህ ግቢ ያግማማ ከነዛሮች አሁን ትብረታችን ያውጣ ካወራድልኝ ያታኛው ጫካ የት ቢሄድ የምን የት እዚህ ናውጣ አናቴ ላውጣ እኮ ነው። ቆይ ተከራይ እኮ ነው መብት የለኝም እንዴ ሽንት ቤት የመግባት ነው ታዲያ? እኔ ላይ ነው እንዴ ታዲያ የምትግማሙት ጠቅላላ? እኔ እኮ ተቸገርኩኝ። ዋልማት ነው ዋልማት መጣጣት ምጣጡ ከማንም ከርፋፋ ጋር ምን ማለት ነው? አረባ ለምን ይደልኩ እኮ ነው ሰራተኛ አረተ መብት ታደስ ታደስ ታው ከነሱ ታደስ ነሽ በጋይ ሌባ አጣላ ግቢና አግማምቶ እያሳጣን ነው የምንልከው። መምህር ሰናይት እንዴት ነሽ? ሰላም ነሽ ወይ? እኔ የምልሽ እንግዲህ ረጅም ጊዜ ሆኖኛል ማስተማር ከጀመርኩ። ተምሬ አስተምሬ ካካበትኩት ልምድ ይልቅ አንቺ እዚህ ግቢ ከገባሽ 2 ወር ሞልቶሻል። በዛ 2 ወር ውስጥ ካንቺ ያዘኝ ፍቅር ያስተማረኝ ይበልጣል እኮ ነው የምልሽ። አስተምሮኛል ፍቅር። ከተዋወቅን እኮ ገና 2 ወራችን ነው። 2 ወር ለፍቅር 2 ሳምንት እኮ በቂው ነው። እንዳንቺ አይነቱ አበባ ለመሰለች እንስት ደግሞ 2 ደቂቃ በቂ ነው። ስምጥ ለማለት ጥልቅ ለማለት እኔ ምነው አይኑ ኢቲክሱ እንደማይፈቅድ እንደ አንድ ኬሚስትሪ አስተማሪ እኔም ያው ከኔ የማይጠብቅ ነገር ነው። ግን አንዴት ስቂልኛለሽ? በቃ አየሽው፣ ከፔሪዮዲክ ቴብል ላይ ከተደረደሩት ኤሌመንቶች ይልቅ የአንቺ ጥርስ ባላንስ ተደርጎ ተደርድሯል ነው የምልሽ። አትድራይ፣ ሰላሜን ስጡኝ እንጂ ሁሌ አሳይመንት የቤት ስራ ነው። አትድራይ፣ በቃ ህይወቴን ልመስርትበት እንጂ አትደንግጪ። እሺ እናቴ፣ ትናንትና ቢሮ አካባቢ አቶ በላቸው መምህር በላቸው ከሚባለው ያ ካርቦን ሞኖክሳይድ ከሆነ ሰውዬ ጋር ይቻለው ምንድነው መሀላችሁ ያለው? ከመምህር በላቸው ጋር ምንም ዛሬ ይኸውልህ የባለፈውን አሳይመንት ሰርቼ ጨርሻለሁ። ፕሬዘንቴሽኑ ደግሞ አትምጭብኝ። እዚህ ጋር ቁም ነገር ይገርም። ምን ትላለች እንዴ? ምን እኚህ ሰዎች ህይወቴን አልመስረት እንዴ? ምን ተማሪ እንደዚህ መቆጣት ተቀበልከ? አንቺስ እንደዚህ ውብ መሆን አስተማሪው ምን ላይ ትኩረት ሊያደርግ ይችላል? አንቺ ላይ ካልሆነ ኤስ ኢቲክስ ይፈቅዳል። እንዲህ መሳል እንዲህ ኳቅ ኮከም መሆን። ቲቸርዬ አሳይመንቱን ተቀበለኝ። ነገ እንደማትቀበለኝ አውቃለሁ። ቲቸርዬ ዛሬ ተቀበለኝ። ኧረ መምህር ገደልከው። ማሱን አባትየው በጉማሬ አለንጋ እየገረፋሉ። በርበሬ ታጠነ ያደገ ልጅ የኔ ቡጢ ሊገለው ህይወቴን ልመስርት ተውኝ፣ ህይወቴን ልመስርት። እሺ እንግዲህ ለዛሬው የነበሩ ቪዲዮዎች እነዚህ ነበሩ። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። እናንተም እንግዲህ ፍቅራችሁን በሰብስክራይብ ላይክ በማድረግ እንዲሁም ለተለያየ ሰው እንዲደርስ ሼር በማድረግ አግዙኝ እላለሁ። ቀጣይም እንግዲህ በአዳዲስ ቪዲዮዎችና በወቅታዊ ቪዲዮዎች እስክንገናኝ ቸርን ሰንብት።